ምድሪቱ በቁጣ ተናወጠች። ሰማይ ተከፍቶ መዓት ዘነበ። በቅስፈት የረገፉ 104 ነፍሳት በዓለማችን እጅግ ግዙፍ የህዝብ ቁጥር በያዘችውና ለዘመናት በከባድ የጣዖት አምልኮ ቀንበር ስር በወደቀችው ያቺ ምድር ላይ ዛሬ ታይቶ የማይታወቅና የሚዘገነን መለኮታዊ መዓት ወርዶባታል። ሰማዩ በድንገት ተከፍቶ ቁጣውን ያዘነበ የሚመስል ቅጥ ያጣና አስፈሪ አውሎ ንፋስ ምድሪቱን ቀውጢ ሲያደርጋት ሻሎም ሚዲያ ሁኔታውን በጥልቀት ተመልክታለች። በቅስፈት የተገደሉ 104 ነፍሳት ይህ ቁጥር ብቻውን ምድሪቱ ምን ያክል በመቅሰፍት እንደተመታች ምስክር ነው። ይሁንና ይህ አደጋ ድንገተኛ ክስተት ብቻ ነው ወይንስ አስቀድሞ የተነገረ መለኮታዊ ፍርድ? ጌታ እግዚአብሔር ለዓለም ማስጠንቀቂያ ይሆን ዘንድ ይህን አስደንጋጭ ክስተት እንደሚከሰት በታማኝ ባሪያው አንደበት ትንቢታዊ ቃል ተናግሮ እንደነበር ሻሎም ሚዲያ አረጋግጣለች። ዛሬ ያ የተነገረው ቃል በዓይናችን ፊት ሲፈጸም እያየን ነው። ለመሆኑ ያቺ በጣዖት አምልኮ የታጠረች ምድር ለምን አሁን እንዲህ በመዓት ተመታች? በቅስፈት የተቀጠፉት 104 ነፍሳትስ ወዴት ሄዱ? የዘላለማዊ መዳረሻቸውስ ምን ይሆን? የእግዚአብሔር ባሪያ አስቀድሞ የተናገረው ያ አስደንጋጭ ትንቢትስ ምን ይል ነበር? ዓለም ወደ መጨረሻው ምዕራፍ እየገባች መሆኑን የሚጠቁም የመለከት ድምጽ ሲሆን ይህ ዘግናኝ ክስተት ለሰው ልጅ ምን አይነት መልእክት ይዞ መጣ? ከዚህ አስከፊ መቅሰፍት ጀርባ ያለው መንፈሳዊ ምስጢርና አስቀድሞ የተነገረው ትንቢታዊ ቃልም በዝርዝር ይዘን ቀርበናል። ጆሮ ያለው ይስማ። ምድር እየተናወጠች ነው። በሌላኛው መረጃችን ነቢይ ጆይ ጭሮ አስደንጋጭ ትንቢትን ተናገሩ። ከጅንካው ወታደራዊ ዩኒፎርም እስከ አዲሱ የፖለቲካ ትንቢት ነቢይ ጆይ ጭሮ ዳግም የብዙዎችን ትኩረት ስቧል። ገና ምርጫ ሳይካሄድ በድፍረት የተናገሩት አስደንጋጭ ትንቢት ምንድን ነው? ኢትዮጵያ እንደ አሜሪካ ልዕለ ኃያል ትሆናለች ወይንስ ይህ ንግግር ሌላ ፖለቲካ ትርጉም አለው? የመንግስት ወታደራዊ ዩኒፎርም ለብሰው በጅንካ ኮንፈረንስ በማድረግ ብዙዎችን ያስቆጡት ነብዩ አሁን ደግሞ ስለ ዘንድሮ ምርጫ ውጤት አስቀድመው ትንቢት ተናግረዋል። ይሄ በድፍረት የተናገሩት አስደንጋጭ ትንቢት ሲሆን በቆይታችሁ ከአንደበታቸው የምታደምጡት ይሆናል። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ነቢይ ጆይ ጭሮ ከአወዛጋቢ የጅንካው ዩኒፎርም ትዕይንት እስከ አስደንጋጭ የፖለቲካ ትንቢት። በቅርቡ በኢትዮጵያ ወንጌላውያን አማኞች ዘንድ በስፋት መነጋገሪያ የሆኑት ነቢይ ጆይ ጭሮ በጅንካው ኮንፈረንስ ላይ ባሳዩት ያልተለመደ ድርጊትና አሁን ደግሞ ስለ ሀገሪቱ ፖለቲካ መጻኢ ዕድል በሰጡት ድፍረት የተሞላበት ትንቢት የብዙዎችን ትኩረት ስበዋል። አንደኛ፣ ትችት የቀሰቀሰው የጅንካው ዩኒፎርም ትዕይንት። ነብዩ በቅርቡ በጅንካ ባደረጉት መንፈሳዊ ኮንፈረንስ ላይ የመንግስት ወታደራዊ ዩኒፎርም ለብሰው መታየታቸው በብዙዎች ዘንድ ከፍተኛ ቁጣን ቀስቅሷል። ሻሎም ሚዲያ ቀደም ሲል እንደዘገበው ይህ ድርጊት መንፈሳዊ አገልግሎት ከመንግስት መዋቅር ጋር ሊቀላቀል አይገባም የሚል ጠንካራ ተቃውሞን አስነስቷል። ተቺዎቹ ነብዩ ይህንን ያደረጉት ለፖለቲካ ድጋፍ ማሳያ ወይንስ ለሌላ ዓላማ የሚል ጥያቄም ሲያነሱን ቆይተዋል። ከዚህ በተጨማሪ ነብዩ በተለያዩ ጊዜ በሚያደርጓቸው የሚራክል መኒ ወይንም ታምራዊ ገንዘብ አገልግሎትና ገንዘብን አበዛለው በሚሉ ንግግሮቻቸው ምክንያትም በሃይማኖታዊ መሪዎች በምዕመናን ዘንድ ከወንጌል አስተምሮ ውጪ ነው የሚል ተደጋጋሚ ትችትም ሲሰነዘርባቸው ቆይቷል። ሁለተኛ፣ ነብዩ በድፍረት የተናገሩት አስደንጋጭ ትንቢትስ ምንድን ነው? በቅርቡ በለቀቁት ቪዲዮ ነቢይ ጆይ ጭሮ ምንም ነገር የማይደበቅ የማልሸሽግና የማላሸበሽብ ቀጥተኛ ነብይ ነኝ በማለትም እጅግ ድፍረት የተሞላበትና አነጋጋሪ ትንቢት አውጥተዋል። የትንቢቱ ዋና ዋና ነጥቦችም የምርጫ ውጤትን በቅድሚያ ነብዩ በቪዲዮ ላይ እጅግ አስደንጋጭ በሆነ መልኩ ገና ምርጫ ሳይካሄድ ውጤቱ ሳይታወቅ ጠቅላይ ሚኒስትር አብይ አህመድና የብልጽግና ፓርቲ በዘንድሮም ሆነ በሚቀጥለው ምርጫ ያሸንፋሉም ብለዋል። ይህ ንግግር በፖለቲካ ወገንተኝነትና በትንቢት መካከል ያለውን መስመር የሳተ ነው በሚልም ብዙዎችንም አስገርመዋል። የኢትዮጵያ የልዕለ ኃያልነት ተስፋ ነብዩ አክለው ኢትዮጵያ ወደፊት እንደ አሜሪካ፣ አውሮፓ ታላቅ ሀገር እንደምትሆን የኢትዮጵያ ፓስፖርት ገንዘብም በዓለም ተርታ አንደኛ እንደሚሆንም ተናግረዋል። የብሔር አንድነት ጥሪም አቅርበዋል። በቤተ ክርስቲያን ውስጥ ያሉትን የተለያዩ ብሔረሰቦች አማራ፣ ኦሮሞ፣ ትግሬ፣
እንዲሁም የተለያዩትን በመጥቀስም በመካከላቸው ያለው አጋንንታዊ የልዩነት መንፈስ ተወግዶ በፍቅር መኖር እንዳለባቸው አስገንዝበዋል። ትንቢቱን በአጭሩ ከአንደበታቸው ተከታትለን እንመለስ። አንድ መልእክት ልናገር፣ ወደ መልእክት ልግባ። የዛሬ መልእክት የሚናገረው ትልቁ ዛሬ ስለ ኢትዮጵያ ነው። ስለ ኢትዮጵያ ትንቢት ልናገር ነው። ትንቢቱ ጻፉ። መጋቢት 27ኛ ወር 2018 ዓመተ ምህረት የእሁድ የጠዋት ፕሮግራም ላይ የዛሬ ስለ ኢትዮጵያ መልእክት ላስተላለፍ ነው። እንግዲህ ከ2012 በኋላ መልእክት ላስተላለፍኩኝ ዛሬ መጀመሪያ ጊዜ ነው መልእክት ማስተላለፈው። መልእክት ጻፉ ስለ ኢትዮጵያ። እኔ እግዚአብሔር የተናገረ ነገር የሚነገር ነብይ ነኝ። እንደዚህ የማይወለወል ቀጥታ የሚነገር ነብይ ነኝ። ምክንያቱም ምንም ነገር የማይደበቅ ምንም ነገር የማይሸሸግ ምን ይለኛል የማይል ምን አሉ የማይል ምንም ነገር እንደዚህ ለባብሼ የማላወራ ቀጥታ የሚያወራ እግዚአብሔር ነብይ ነኝ። ለሰው አገልጋይ አይደለም። እኔ የእግዚአብሔር አገልጋይ ነኝ። ለሰው አይሸበሽብም። እኔ የእግዚአብሔር ሸብሻቢ ነኝ። መልእክት ስናደርገው ከነ መስዋዕቱ ለመቀበል ነው። መልእክት ዋጋ ያስከፍላል። መስዋዕትም ግን ለመቀበል አም ሬዲ። ይሄ ማለት 360% ለመልእክትም ዝግጁ ነኝ። እግዚአብሔር ደግሞ ለመልእክቱም ደግሞ ታማኝ ነው። የመጀመሪያው የሚናገረው መልእክት 4 መልእክት ነው የሚናገረው። 4 መልእክት ዛሬ የእሁድ ፕሮግራም ላይ የሚነግራቸው 4 መልእክት ነው። 1 2 3 4 መልእክት። የመጀመሪያው መልእክት ስለ ወቅታዊ ምርጫ ነው። ስለ ምርጫ ነው የመጀመሪያ መልእክት። ስለ ወቅታዊ ምርጫ ነው የመጀመሪያ ምርጫ። ስለ ወቅታዊ ምርጫ አሁን ፊታቸው ያላችሁ ስለ ምርጫ ነው። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቶች የውድድር ላይ ናቸው ያሉ። ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል። ኢትዮጵያ ነገ እንደ አውሮፓ እንደ አሜሪካ ትልልቅ አገራት ከምትላችሁ ገንዘብ ትልልቅ አገራት ከምትላችሁ ፓስፖርት ዋና ተርታ ላይ የምትመደብ አገር ትሆናለች። እግዚአብሔር ኢትዮጵያ ይወዳታል። ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ። ይሄ አጋንንት ለንቁ። እዚህ ውስጥ አማራ አለ፣ እዚህ ውስጥ ትግሬ አለ፣ እዚህ ውስጥ ኦሮሞ አለ፣ እዚህ ቸርች ውስጥ ደግሞ ወላይታ አለ፣ እዚህ ቸርች ውስጥ ደግሞ የተለያየ ብሔሮች አሉ። ብሔርና ብሔረሰብ የሚባል እዚህ ውስጥ አለው። ሁላችሁ እርስ በርስ ከተዋደዳችሁ፣ የኢየሱስ ፍቅር ከገባችሁ፣ እርስ በርስ ከተዋደዳችሁ የህይወት ውሃ ምንጭ ከናንተ ውስጥ ይወጣል። እንዳደመጣችሁት ነብይ ጆጭሮ በአንድ በኩል የመንግስት ደጋፊ የሚል ትችት ቢያስተናግዱም በሌላ በኩል ደግሞ የእግዚአብሔር መልእክትን ያለ ፍርሃት እንደተናገሩ ይገልጻሉ። ይሁን እንጂ የጅንካው የዩኒፎርም ክስተት ይህ አዲሱ የምርጫ ትንቢትም በአገልጋዩና በተቋሙ መካከል ሊኖር ስለሚገባ ውድቀት ሰፊ ክርክር እንዲቀጥልም አድርጓል። ወደ ሌላኛው መረጃችን እንሻገር። በህንድ ምድር የታየው አስፈሪ የጌታ ቁጣ 104 ነፍሳት በቅስፈት ተቀጠፉ። የዓለም መጨረሻ ምልክት ወይንስ የመለኮት ቁጣ? በሰው ልጅ ታሪክ አስፈሪ የተፈጥሮ መቅሰፍቶች ከሚመዘገቡባት ህንድ ዛሬ እጅግ የሚዘገንን ዜና ተሰምቷል። በህዝብ ብዛት ቀዳሚ በሆነችውና በጣዖት አምልኮ በከበደችው ኡታር ፕራዴሽ ግዛት ላይ ሰማይ ተከፍቶ ቁጣው ያዘነበ ይመስል ከባድ ዝናብ፣ በረዶና እሳት የቀላቀለ የሚመስል አውሎ ንፋስ ምድሪቱን ቀውጥ ያድርጓታል። ይህ በህንድ የታየው አስደንጋጭ መቅሰፍት ብዙዎች ጌታ እየተቆጣ ነው ወደሚል ጥያቄም አስገብቷቸዋል። በትንቢተ ኢዩኤል ላይ የእግዚአብሔር ቀን መጥቷልና የጨለማና የጭጋግ ቀን ተብሎ እንደተጻፈ ዛሬ በኡታር ፕራዴሽ የታየው ጨለማም ዓለም ወዴት እያመራች እንደሆነ ምስክር ነው። በሰው ልጅ ታሪክ እጅግ ዘግናኝ ከሚባሉ የተፈጥሮ መቅሰፍቶች አንዱ በዛሬው ዕለት በህንድ ምድር ተከስቷል። በህዝብ ብዛቷ ቀዳሚ በሆነችውና በከባድ የጣዖት አምልኮ ቀንበር ስር በወደቀችው
በተዘጋጀው ኡታር ፕራዴሽ ግዛት ላይ ሰማይ ተከፍቶ ቁጣውን ያዘነበ የሚመስል ቅጥ ያጣና አስፈሪ አውሎ ንፋስ ምድሪቱን እንዳስጨነቃት ሻሎም ሚዲያ ተመልክታለች። በቅስፈት የተገደሉ 104 ንጹሃን ነፍሳትም ባለስልጣናት በለቅሶና በጭንቀት ለሮይተርስ እንደገለጹት እስካሁን በደረሰው መረጃ ብቻ 104 ሰዎች ህይወትም በአሰቃቂ ሁኔታ አልፏል። ይህ ቁጥር ግን ገና የጅምሩ እንደሆነም ይነገራል። አውሎ ንፋሱ ቤቶችን እንደ ወረቀት ሲበትን፣ መሰረተ ልማቶችን ሲያፈራርስና ሰዎችን ከመሬት መንግሎ ሲያፈርጥ ምድሪቱ የጭንቀት ድምጽ አስተጋብታለች። በሺዎች የሚቆጠሩ ቆስለው በየሆስፒታል ሲጮሁ፣ የነፍሳት አድን ሰራተኞች ግን በፈረሱ ህንፃዎች፣ በተዘጉ መንገዶች ፍርስራሽ ውስጥ ሆነው ድረሱልን እያሉ ድምጻቸው እየጠፋም ይገኛል። ይህ በህንድ የታየው አስደንጋጭ መቅሰፍትም ብዙዎች ጌታ እየተቆጣ ነው ወደሚል ጥያቄም አስገብቷቸዋል። በትንቢተ ኢዩኤል ላይ የእግዚአብሔር ቀን መጥቷልና የጨለማ የጭቃ ቀን ተብሎ እንደተጻፈው ዛሬ በኡታር ፕራዴሽ የታየው የጨለማ ዓለም ወዴት እያመራች እንደሆነ ሕያው ምስክር ነው። የጴንጤ ቆስጤ አማኞች ይህንን ዜና እንዴት ሊረዱት ይገባል? የምጽአት ምልክት። ጌታ ኢየሱስ በመጨረሻው ዘመን ስለሚሆኑ ምልክቶች ሲናገር በተለያዩ ስፍራዎች ቸነፈርና የምድር መናወጥ ይሆናል በማቴዎስ ወንጌል ምዕራፍ 4 ላይ ተብሎ ተጽፏል። ዛሬ በህንድ ምድር የታየው ድንገተኛ ጥፋት የጌታን መምጫ እጅግ እንደቀረበና የምድራችን እድሜ እያበቃ መሆኑን ያሳያል። የነፍሳት እልቂትና የወንጌል ጥሪ። እነዚህ 104 ነፍሳት ያላሰቡት ሰዓት ላይ ወደ ዘላለማዊነት ተሻግረዋል። ጥያቄው ወዴት ሄዱ የሚለው ነው። ይህ ክስተት እኛን አማኞችን ወንጌልን ለዓለም ለማድረስ ምን ያክል እየተጋን ነው ብለን እንድንጠይቅ ያደርጋል። የንስሐና የቅድስና ጥሪ። እንግዲህ ይህ ሁሉ እንዲህ የሚቀጥል ከሆነ በቅዱስ ኑሮና እግዚአብሔርን በመምሰል ምን አይነት ሰዎች ልትሆኑ ይገባችኋል? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11 ላይ በህንድ የደረሰው አደጋ እኛንም ተዘጋጅታችሁ ኑሮ የሚል የመለኮት ድምጽ ነው። የነፍስ አድን ስራውና የጸሎት ጥሪ። በአሁኑ ወቅትም አካባቢው በጭንቀትና በለቅሶ ተውጧል። መሰረተ ልማቶች በመውደማቸው የነፍስ አድን ስራው እጅግ አዳጋችም ሆኗል። ብዙዎች በፍርስራሽ ስር ሆነው የመጨረሻ ትንፋሻቸውን እየታገሉ ነው። የክርስቶስ ቤተሰብ ሆይ ይህ ዜና ለጆሮ እንዲያሳክክ ብቻ ሳይሆን ወደ ጸሎት ክፍል እንዲያስገባን ይሁን። በህንድ ምድር ለቀሩት ወገኖች ምሕረት እንዲሆን፣ ለተረፉት መጽናናትን እንዲሰጥና ከሁሉ በላይ ደግሞ የሰው ልጅ ነፍሱ ወደ ፈጣሪ እንዲያዞር በጽኑ እንጸልያለን። ይሁንና ግን ይህ ዜና እየተጠናከረ ባለበት በዚህ ሰዓት ከዜና ክፍላችን አንድ የደረሰን ተጨማሪ መረጃ አለ። ይህም ነቢይ ጆሲ ይህን አስደንጋጭ ክስተት እንደሚከተለው ሰማይ ተከፍቶ ቁጣ እንደሚወርድና ታላቅ እልቂት በምስራቅ እንደሚሆን አስቀድሞ ከጌታ ሰምቶ እንደነበር የሚገልጽ ትንቢታዊ መልእክት ደርሶናል። ለመሆኑ ነብዩ ምን ብሎ ነበር? የዛሬው ጥፋት በዝርዝር የተነበየበት ያ ድምጽ ምንስ ይላል? ከነብዩ አንደበት በቀጥታ አድምጠን እንመለስ። ስለ ኢትዮጵያ ፕሮፌሲ ያመጣለሁ። ምናልባት ፕሮፌሲውን ከተናገርኩ በኋላ ላታገኙኝ ትችላላችሁ። ወይ እስር ቤት ልገባ እችላለሁ፣ ወይ በማላቃቸው አካሎች ከፍተኛ አደጋ ሊደርስብኝ ይችላል። ስለዚህ ቪዲዮ ሪከርድ አድርጉት። ይህን ቪዲዮ ሪከርድ አድርጉት። ደግማችሁ ኦንላይን ላይ ላታገኙኝ ስለምትችሉ ማለት ነው። በጣም 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 አደገኛ ፕሮፌሲ ነው የምናገረው። አገራዊ ትንቢት ነው የምናገረው። ስለ ምድሬ ስለ ኢትዮጵያ ነው የምናገረው። እግዚአብሔር አምላክ ሊመጣ ያለውን ማዕበልና ወጀብ፣ ሊመጣ ያለውን እልቂት፣ ሊመጣ ያለውን ሞት፣ ሊመጣ ያለውን ጥፋት እግዚአብሔር አምላክ እንዲቀለብስ በእግዚአብሔር ፊት እኔ ፐርሰናሊ በግሌ በጾምና በጸሎት ነው ያለሁት። እግዚአብሔር ለመሪዎች፣ ለገዢዎች፣ ለትላልቅ የጦር ጀነራሎች እግዚአብሔር አምላክ ማስተዋልና ጥበብን እንዲሰጥ። አሁን አንድ የተሰወረባቸው ነገር አለ። ምንድነው መሰላችሁ? ቢሃይንድ ከዚህ በስተጀርባ እየተጋ ያለው ደም እያፋሰሰ ያለውን የተሰወረውን የተደበቀውን የመናፍስቱን ዓለም መንግስት ማወቅ የተሳናቸው ሰዎች አሉ። ሰው የራሳቸውን ኒድ የራሳቸውን ሀሳብ ወይ ደግሞ ፖለቲካሊ የራሳቸውን ሀሳብ የሚያራምዱ የሚመስላቸው ሰዎች አሉ። ሴክሬት ሚስጥሩን ነው የምናገረው። ሴክሬት ቢሃይንድ ያለውን ዳርክ ሻዶ ነው የምናገረው። ሰው የሰማይ አምላክ እግዚአብሔር አንድ ራእይ 3 ጊዜ ነው በፊት የገልጠው እግዚአብሔር ያሳየኝ። እኔ ጌታ ሆይ ይበቃኛል፣ ከዚህ በኋላ ይሄ አገራዊ በሆነ ጉዳይ ላይ ፕሮፌሲ አልናገርም ብዬ ነበረ። ቢኮዝ
እንደ ሰው ምን ያህል ዋጋ እንደከፈልኩ ታውቃላችሁ። በጣም ከፍተኛ የሆነ ዋጋ አስከፍሎኝ ያውቃል። ግን ስለ ወንጌል እስከ ሞት ድረስ የቆረጥኩኝ የእግዚአብሔር ባሪያ ስለሆንኩኝ ምንም አይነት ነገር በህይወቴ ላይ ቢመጣ አይ ዶንት ማይንድ። እስር ቤት ቢሆን፣ መናቅ ቢሆን፣ መገፋት መተፋት ቢሆን፣ ኦኬ መገረፍ ቢሆን፣ ረሃብ ቢሆን፣ ስደት ቢሆን፣ ቸነፈር ቢሆን አይ ዶንት ማይንድ። አይ አም አ ፕሮፌት ቢኮዝ መኖሪያዬ የዘለዓለም አምላክ እግዚአብሔር ነው። ዳህያባስ ጋሩዳ ሲያኮባርዳሊ ማጊዳ ሎኮስ ያቡሽ ሸባዲ ማጊዳ ላቦስ ሳካባርዳላ ካባጋባጋባ ሳካባያ እግዚአብሔር አሁንም ይናገረኛል። እኔ እግዚአብሔር በማዕበልና በወጀብ ውስጥ መንገድ አለኝ በላቸው ይለኛል። ይህን የምናገረው ለገዢዎች ነው። ይህን የምናገረው ትላልቅ ፖዚሽን ላይ ላሉ ነው። እኔ እግዚአብሔር ይላል የሰራዊቱ ጌታ እግዚአብሔር በማዕበልና በወጀብ ውስጥ መንገድ አለኝ ይላል የሰማይ አምላክ እግዚአብሔር። አሁን የሚያስፈልገው አንድ ነው፣ እሱም አገራዊ ጾም ጸሎት ነው ይላል መንፈስ ቅዱስ ጌታ እግዚአብሔር። አገራዊ ናሽናሊ ብሔራዊ ልክ እንደ አገር እንደ ኢትዮጵያ በአራቱም ማዕዘን የሰማይ አምላክ እግዚአብሔር በፊቴ አገሪቱ ንስሐ ትግባ። በካቶሊክ፣ በፕሮቴስታንት፣ በኦርቶዶክስ፣ በእስልምና ውስጥ ያሉ ሼኪዎች፣ ትላልቅ መንፈሳዊ አባቶች፣ ልሂቃን፣ ጠቢባን እኚህ ሁሉ ህዝቡን ከገዢዎች ጋር ከባለስልጣን ከመሪዎች ጋር ህብረት አድርገው አሰባስበው ይላል የሰማይ አምላክ እግዚአብሔር ህዝቡ እንደ ህዝብ ራሱን በኔ ፊት እንዲያዋርድ ህዝቡን ካላነሳሱ በስተቀር አለኝ መንፈስ ቅዱስ ጌታ እግዚአብሔር። ይሄ አሁን ከፊታችን ያለው ክረምት በኢትዮጵያ ምድር ላይ ከፍተኛ መርዶ ይዞ ይመጣል። ሐዘን ይዞ ይመጣል። ክረምት ይሄ ክረምት ብዙ እልቂት፣ ብዙ ሞት፣ ብዙ ደም መፋሰስ፣ ብዙ ጆሮ ጭው የሚያደርግ ብዙ የተፈጥሮ አደጋ ዛሬ ምናልባት ከምናገራቸው ፕሮፌሲዎች መካከል ስፔሲፊክሊ ሀፕን የሚያደርግበትን ከተማ አገር ምናምን መናገር ጀምራለሁ። ዛሬ እናገራለሁ። ቢኮዝ አንድ ራእይ 3 ጊዜ ነው በፊቴ የተገለጠው። ስለዚህ የሰማይ አምላክ እግዚአብሔር እንደዚህ ይላል፣ አገራዊ ጾም ጸሎት ታውጆ ህዝቡ ማቅ ለብሶ ንስሐ ገብቶ ፊቴን ይፈልግ ይላል የሰራዊቱ ጌታ እግዚአብሔር። ድምፄን የሚሰማ እሺ የሚል የሚታዘዝ ቢኖር ራሱን በፊቴ ያዋርድ። በምድሪቱ ላይ ሊመጣ ያለውን ጨለማ፣ ሊመጣ ያለውን ሞት፣ ሊመጣ ያለውን ጥፋት ይላል የሰማይ አምላክ እግዚአብሔር። እኔ አምላካችሁ እግዚአብሔር ከምድራችሁ ላይ ጽልመቱን እገፋለሁ፣ የጽድቅን ፀሐይ አወጣላችኋለሁ። አለስ ህዝቡ እንደ አገር፣ እንደ ገዢ፣ እንደ መሪ፣ እንደ ባለስልጣን፣ እንደ ትላልቅ የጦር ጀነራሎች ህዝቡን እንደ መንፈሳዊ አባቶች በተለይ ይሄ ሆዳቸው አምላካቸው ነውራቸው ክብራቸው የሆነ በጣም ሮንግ በሆነ መንገድ ከፖለቲካው ጋር የተጋቡ መንፈሳዊ አባቶች የሰማይን አጀንዳ ወደ ጎን በመተው ተራ ለሆነ ነገር ራሳቸውን አሳልፈው የሸጡ ነውራቸው ክብራቸው የሆነ በመንፈሳዊ ሽፋን ውስጥ ተሸፍነው የሰማይን ድምፅ የረገጡ ለክብራቸው ሲሉ የእግዚአብሔርን ቃል የተላለፉ ሰዎችን አምላኬ እግዚአብሔር እንደዚህ ብሎኛል፣ በየትኛውም የሃይማኖት ጥላ ውስጥ ያሉትን እጅ በእጅ እቀጣለሁ፣ እጅ በእጅ እቀጣለሁ። ይሄንን ትሰማላችሁ ይላል። በማህበራዊ ሚዲያ ትሰማላችሁ፣ በአደባባይ በጎዳና እግዚአብሔር አምላክ እጅ በእጅ ይቀጣል። እግዚአብሔር አምላክ ለተሻለ ነገር ጠርቷቸው፣ ለንስሐ ጠርቶ ትውልድን ለማሳደግ ጠርቷቸው የእግዚአብሔር የሆነውን በጎ ሐሳብና ፈቃድ ወደ ጎን በመተው ምድራዊ ነገር የሚያሳድዱ ሆዳቸው አምላካቸው፣ ነውራቸው አምላካቸው፣ ሆዳቸው አምላካቸው የሆነ መሪዎች ማለት ነው። መንፈሳዊ መሪዎችን ነው የምናገረውና የሰማይ አምላክ እግዚአብሔር በራእይ እንደዚህ ነው ያሳየኝ። ይህንን ራእይ 3 ጊዜ ነው ያየሁት። ከዛሬ 2 ዓመት በፊት ሂዱና የምድር ጣር መጀመሪያ የሚለውን ቪዲዮን ከ3 ዓመት በፊት ስለ ኢትዮጵያ ያመጣሁትን ፕሮፌሲ ሂዱና እዩት። አምላክ እግዚአብሔር በራእይ እንደዚህ ያሳየኛል። ሊነጋጋ የሚመስል ይሄ ያዕቆብ ሊያቅላላ ነውና ልቀቀኝ ሲለው እግዚአብሔር
ካልባረከኝ አልለቅህም ያለው ዛያቦቅ ወንዝ ላይ ማዶ ከተሻገሩ በኋላ ቤተሰቦቹን ሁሉ የሁለት ክፍል ሰራዊት ያደረገውን እግዚአብሔር የባረከውን እግዚአብሔር የሰጠውን ፋሚሊ ያቦቅ ወንዝን ካሻገረ በኋላ ከእግዚአብሔር ጋር ታግሎ እንዳሸነፈ ልክ እንደዛ እንደ ሌሊት ያቅላላ እየነጋጋ የሚመስል ብርሃን ፈንጥቃ የምትወጣ የሚመስል ኢሚዲየትሊ ድቅድቅ ያለ ጨለማ በራእይ አያለው። በዛ ጨለማ ውስጥ አደገኛ ንፋስ የተቀላቀለው አደገኛ ዶፍ ዝናብ ሲዘንብ እመለከታለሁ። የንፋሱ ኃይል የብዙ ቤቶችን ጣራ እየነቀለ ትላልቅ ህንፃዎችን እየጣለ ከዚህ ነገር የተነሳ የእሳት ቃጠሎ የተነሳ ከተማ በውሃ እየተጠለቀለቀ በራእይ አያለው። አንዱን ራእይ 3 ጊዜ የሰማይ አምላክ እግዚአብሔር በፊቴ ገልጦ አሳየኝ። መንፈስ ቅዱስ ጌታ እግዚአብሔር ሆይ ይህ ነገር ምንድን ነው ብዬ አምላኬን እግዚአብሔርን ጠየቅኩትኝ። እግዚአብሔር አምላክ ተናገረኝ። ራእዩን ካየው በኋላ ወዲያው የምድር እምብርት ሲከፈትና ጥቁር ዘንዶ ከምድሪቱ ሲወጣ አየው። ይህ ዘንዶ በአይነቱ ለየት ያለ እጅግ በጣም የገዘፈ በሰማይና በምድር መካከል ያለ ነው። ዘንዶ ከአፉ እሳት የሚመስል ነገር ይተፋል። ብዙ ትውልድን እንደገና እየሰለቀጠ እየዋጠ አሳየኝ። አምላኬ እግዚአብሔር ከመናፍስቱ ዓለም መንግስት በዚህ በፊታችን ባለው ክረምት እስከ መስከረም ማብቂያ ድረስ በምድሪቱ ላይ የታሰበ ከጠላት ከዲያብሎስ ኪንግደም ሞት አለ አለኝ፣ ጥፋት አለ አለኝ። እግዚአብሔር አምላክ ይህ ዘንዶ ዓላማውን ግብ እንዳይመታ እንዳይሳካለት ይላል የሰራዊቱ ጌታ እግዚአብሔር። ከአገር መሪ እስከ መንፈሳዊ አባት ከትላልቅ ባለሀብቶች እስከ ተራው እታች ያለ ሰው ድረስ በዚህ አጭር ቀን ውስጥ ንስሐ ገብቶ ራሱን አዋርዶ በኔ ፊት በንስሐ የማይመለስ ከሆነ በምድራችሁ ላይ ታላቅ እልቂት፣ ታላቅ ሞት ይሆናል ይላል የሰማይ አምላክ እግዚአብሔር። ታላቅ ዘንዶ ከምድር እምብርት ሲወጣ በራእይ ያለው አደገኛ ሊነጋ ይመስላል፣ ግን ጨለማ ነው። ንፋስ የተቀላቀለበት ዝናብ ሲዘንባ ያለው የንፋሱ ግፊት በጣም ፓወርፉል ነው። የቤት ክዳኖችን ጣራዎችን እየነቀለ ሲወስድ ያለው እያንዳንዱ ቤት የሰው ህይወት ነው፣ የሚነቀለው የሰው ህይወት ነው አለኝ። መስዋዕት ለመውሰድ የመናፍስቱ ዓለም ኪንግደም ህይወትን ለመቀጠፍ ብዙ ደም ለማፍሰስ እልቂት በምድሪቱ እንዲሆን ሰይፍን ሊያማዝዝ የመናፍስቱ ዓለም መንግስት ከፊታችን ባለው 2 ወር ይህ የክረምት ሲዝም እስከ መስከረምም የወሩ የመጨረሻ ድረስ ፕላን አድርጎ በኢትዮጵያ ምድር ላይ አጀንዳውን ለማስፈጸም ይወጣል ይላል የሰራዊቱ ጌታ እግዚአብሔር። ይህንን ክረምት ሌላ የተፈጥሮ አደጋ በምድራችን በኢትዮጵያ ላይ በራእይ የሰማይ አምላክ እግዚአብሔር እንደዚህ አሳየኝ። አንደኛ ደቡብ ወሎ አደገኛ የመሬት መንሸራተት። ደቡብ ወሎ፣ ሰሜን ወሎ አላልኩም፣ ደቡብ ወሎ እጸልያለሁ። ይህንንም ስፒሪት እመታለሁ። አብሮኝ የሚጸልይ ሰው ካለ አምላክ እግዚአብሔር ይህንን ክፉ መንፈስ ይገለብጠዋል። ሁለተኛ ትግራይ የመሬት መንቀጥቀጥ። ደቡብ ወሎ የመሬት መንሸራተት። ሪከርድ አድርጉት ይህን ቪዲዮ፣ እንደ እግዚአብሔር ነብይ ይናገራል። ደቡብ ወሎ የመሬት መንሸራተት፣ ትግራይ የመሬት መንቀጥቀጥ፣ ደቡብ ውስጥ ሳውላ ጎፋ አደገኛ የመሬት መንሸራተት፣ ብዙ ነፍሳትን የሚቀጥፍ የተፈጥሮ አደጋ፣ አዲስ አበባ፣ ሜክሲኮ፣ ሳር ቤት ኤሪያ፣ ወደ 4 ኪሎ፣ መገናኛ፣ ሲኤምሲ፣ አጉስ ሳሊቫ፣ ብራኪያዶስ፣ አካባርዶሎቮስ፣ አካባያ፣ ለሃዲና፣ ኢልከል፣ ቨረባሺ፣ ለሃክሮሆዶ፣ ሶኮቦያ አደገኛ ለ2 ቀን ነንስቶፕ የሆነ ዝናብ ልክ የሰማይ መስኮት የተከፈተ እንደሚመስል ምድሪቱን ጨለማ አድርጎ አደገኛ ዝናብ፣ ከፍተኛ የውሃ መጥለቅለቅ በዚህ ውስጥ ነፍሳትን የሚቀጥፍ ስፒሪት ነው ማየው። በናዝሬቱ ጌታ በኢየሱስ ስም ለኖሆ በተገባው ቃል ኪዳን መሰረት ከኔ ጋር ትጸልያላችሁ። ለኖሆ እግዚአብሔር ይህን ምልክት በላይ በሰማይ ባየ ጊዜ እግዚአብሔር አምላክ ደግሜ ምድርን በውሃ ጥፋት አላጠፋም ተብሎ በእግዚአብሔር ቃል እንደተጻፈ በክርስቶስ ኢየሱስ ጂንካ ዶይ ካባስ ሱራሃ ካባስ ላቡር በሺ ለሃኪዳ ቪና አማኩር ደልቫኒ
ለባባባባ ሳኪዳላው ሳካባያ በጂንካ ምድር ጨለማ መንፈስ የታረደ ይሆን። የሰይጣን መሰዊያ የተገለበጠ ይሆን። ጂንካ ደም አፋሳሽ ነፍስን መስዋዕት ሊወስድ የወጣ ጨለማ ራይት ናው ገለብጣለሁ በኢየሱስም የተገለበጠ ይሆን። የእስራኤል ቅዱስ ጌታ እግዚአብሔር ሆይ ወቅቶች ሲዝን የክረምቱ ሲዝን የተመጣጠነ ዝናብ በምድራችን እንዲመጣ ደቡብ ወሎ ላይ በጌታ በኢየሱስም ከዝናቡ ጫና የተነሳ የመሬት መንሸራተትን ሊያስከትል በዛ የነፍስ መስዋዕት ሊወስድ የወጣ ጨለማ መንፈስ በኢየሱስም የተገለበጠ ይሁን። ትግራይ ምድር ላይ የመሬት መንቀጥቀጥ እንዳይሆን እከለክላለሁ በኢየሱስም የተከለከለ ይሁን። ኢን ጂሰስ ማይቲ ኔም ደቡብ ሳውላ ጎፋ ማይቲ ኔም ኦፍ ጂሰስ የትኛው አደጋ ጣይ መንፈስ ደቡብ ምድር ላይ ሽንሽቾ በንሳዳዬ ዲላ ገደብ ሳውላ ጎፋ በኢየሱስም ወደ ሚዛን ተፈሪ ኢን ጂሰስ ማይቲ ኔም ስፒሪቱን ገለብጠዋለሁ በኢየሱስም የተገለበጠ ይሁን። አዲስ አበባ በከበረው ደም ትሸፈን በናዝሬቱ ጌታ በኢየሱስም። የትኛው አደጋ ጣይ መንፈስ በስም ጉልበት የታሰረ ይሁን ኢን ጂሰስ ማይቲ ኔም። ከፍተኛ ዝናብ በኢትዮጵያ ታሪክ ሆኖ የማያውቅ ትናንሽ ቤቶች እስኪሰጥሙ ድረስ ሰዎች ከውሃው መጥለቅለቅ የተነሳ ጣራ ላይ እስኪወጡ ድረስ ብዙ ነፍሳትን ለመቀጠፍ ፕላን ያደረገ ኪዳን አድሰው የወጣ የዘንዶ መንፈስ አንተ አውሬ አይሳካልህም። ነቢዩ ኤልሳ ስለምን አለቀስክ? ልብስህን ስለምን ቀደድክ? በእስራኤል ምድር ነቢይ እንዳለ ያውቅ ዘንድ የጦር ጀነራሉ ንዕማንን ወደ እኔ ላከው እንዳለ በኢትዮጵያ የተቀቡ በየገዳማት የሚያነቡ አባቶች ጸሎት በዚህ ምድር ላይ ዓላማ ተገልጠው እንዳይሰራ ይከለክላል። አንተ ዘንዶ በጌታ በኢየሱስም እቅድና ፕላን የተገለበጠ ይሁን። አጀንዳ ይፍረስ፣ ምክር ይፍረስ። በወንድሞች መካከል ደም የምታፋስስ ሰይፍ የምታማስስ በጦር መሳሪያ የምታጨራርስ አንተ ጨለማ በጌታ በኢየሱስ እሳት ወርዶ ከሰማይ ይብላ ኢን ጂሰስ ኔም። እኔ ጋር የሚጸልይ ሰው አለ? ፕሊስ አፍርሶ። ቃቃ ጨዋታ አይደለም። ፕሊስ በጌታ ፍቅር ይዣቸዋል። 2 ሚኒት አፍርሶ። ይፍረስ ይፍረስ ይፍረስ። እቅዱ ይፍረስ፣ ፕላኑ ይፍረስ፣ አጀንዳው ይፍረስ፣ ምክሩ ይፍረስ፣ ሐሳቡ ይፍረስ። በጌታ በኢየሱስም ጦርና የጦር ድምፅ የማንሰማበት ወር እንዲሆን በኢየሱስም አኬል ዳማ ምድራችን እንዳትሆን በኢየሱስም የተከለከለ ይሁን። የዘንዶ ስፒሪት ይመታ፣ ነፍሰ ገዳይ አውሬ ይመታ፣ የጨለማ መንፈስ ይመታ፣ በኢየሱስም ይመታ፣ በኢየሱስም ይመታ። ጸልይ። እያንዳንድ ጓዳ ሞት እንዳይገባ ጸልይ። እህቴ ጸልይ። አፍርሺ 2 ሚኒት በጌታ በኢየሱስ ምድሬ ልቀቅና ሂድ። አየሩ ልቀቅና ሂድ። ሰሜኑ ልቀቅና ሂድ። ተራሮች ልቀቅና ሂድ። ሸለቆች ልቀቅና ሂድ። ወንዞች ልቀቅና ሂድ። ኢትዮጵያ ልቀቅና ሂድ። አራቱንም ማዕዘን ልቀቅና ሂድ። እሳት ይብላ። ኔም ኦፍ ጂሰስ እሳት ይብላ። በጌታ በኢየሱስ እቅድ ይፍረስ፣ ምክር ይፍረስ፣ ሐሳብ ይፍረስ፣ አጀንዳ ይፍረስ፣ 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 ይፍረስ። ኔም ኦፍ ጂሰስ ይፍረስ በናዝሬቱ ጌታ በኢየሱስም። ጸልዩ፣ አፍርሱ፣ ተቃውሙ፣ ተቃውሙ፣ ተቃውሙ። በተቃወምከው ጊዜ ቀንበሩ ከአንገት ይሰበራል። መቼ? ስትቃወመው። በዚያን ቀን ቀንበሩን ከአንገት ሰብራለሁ፣ እስራትን እበጥሳለሁ። ደግመ ከእንግዲህ ወዲያ ለሌላ ነገር አትገዛም እንደሚል እግዚአብሔር ቃል በጌታ በኢየሱስም እየተቃወማችሁ ጸልዩ። ጸልይ፣ 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 ጸልይ። ከሞን 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 ቃል አውጣ። ይፍረስ፣ 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 ይፍረስ። እሳት ከሰማይ ወርዶ ይብላ። ዘዳግም ምዕራፍ 9 ላይ እግዚአብሔር ቃል ሲናገር እሳት ከሰማይ ወርዶ እንደበላቸው ዛሬ አምላክ እግዚአብሔር እንደሚበላ እሳት ወርዶ በፊት ያልፋል ይላል። እሳት ከሰማይ ወረደ፣ በመሰዊያ ላይ የሚቃጠለው ህብስት በላ ይላል። እሳቱም ዘወትር በመሰዊያ ላይ ይነድ ነበር ይላል። ኢየሱስ እሳትን ልጠል መጣሁ አለ። የእግዚአብሔር እሳት በሲና ተራራ ይነድ ነበረ። በኢትዮጵያ ምድር ላይ እግዚአብሔር እሳት ይንደድ። በኢየሱስም ገለባው ይበላ። ደም አፋሳሽ መንፈስ ይመታ። የሉሲፈር ሐሳብ ይፍረስ፣ እቅዱ ይፍረስ፣ ምክሩ ይፍረስ፣ ኔትወርኩ ይፍረስ፣ አጀንዳው ይፍረስ፣ ይፍረስ። እሳት ይብላው። ይህን ጸልዬ ራሱ ከወጣው ለእኔ ትልቅ ቪክቶሪ ነው፣ ትልቅ ድል ነው። አፍርሱ እያልኩኝ ለእናንተ ሰጥቻለሁ። 2 ሚኒት
2 ሚኒት አንዱ 1000 ሁለቱ 10,000 አይ አራቱ 20,000 8ቱ 40 80,000 ነው የሚመታው። አፍርሽ እህቴ፣ ይፍረስ አይሳካለት። የጨለማ ስራ የተገለበጠ ይሁን። የሟርት ስራ የተገለበጠ ይሁን። የድግም ስራ የተገለበጠ ይሁን። ደም አፋሳሽ መንፈስ የተመታ ይሁን። የሉሲፈር አጀንዳ የተገለበጠ ይሁን። መሰዊያው የተሰነጠቀ ይሁን። በኢትዮጵያ ምድር ላይ ደም ሊያፋስስ የወጣ ቀጠሮ የያዘ በዚህ ክረምት ሲዝን ጊዜ ጠብቆ በአስጨናቂ ሰዓት ጦርና የጦር ድምፅን በምድራችን ሊቀሰቀስ የወጣ ጥቁር ዘንዶ ከአፉ እሳት የሚተፋ ብዙ ነፍሳትን ሲውጥ በራእይ ያየሁት አውሬ የተመታ ይሁን ኢን ጂሰስ ማይቲ ኔም። ቴንክ ዩ ፋደር፣ ቴንክ ዩ። ቤኒሻንጉል ጉሙዝ በደም ይሸፈን። ቴንክ ዩ ፋደር። ምድራችን ሰላም ትሁን። አባ መልአክ ወጥቷል። እግዚአብሔር ሆይ መልአክ ተአምራት ያሳየን፣ እንግዳ ነገር ያሳየን። ወላይታ በደም ትሸፈን ኢን ጂሰስ ማይቲ ኔም። ምድራችንን እግዚአብሔር በደም ሸፍናት። ሰላም ይሁን። መልካም ዜና እንስማ። የተፈጥሮ ዝናብ ናቹራሊ ከሰማይ የሚወርደው ዝናብ እግዚአብሔር ሆይ በተመጣጠነ መጠን ልኩን ጠብቆ በሚያስፈልገን መጠን በኢየሱስም እንዲዘንብ ቃል አውጥቻለሁ። ከመጠን ያለፈ ዝናብ ምድራችን ላይ እንዳይዘንብ። ይሄ ታናሽ ህዝብ ነው። እግዚአብሔር ሆይ ቁጣን መዓትን መሸከም አይችልም። ታናሽ ህዝብ ነው። ታናሽ አገር ነው። የእስራኤል ቅዱስ ጌታ እግዚአብሔር ሆይ ለምኛለሁ። አባ በዚህ ዝናብ አማካኝነት ሊመጡ ያሉ የተፈጥሮ አደጋዎች ሁሉ የተከለከሉ ይሁኑ። የጎርፍ መጥለቅለቅ በኢየሱስ ስም የተከለከለ ይሁን። የመሬት መንቀጥቀጥና የመሬት መንሸራተት የተከለከለ ይሁን። አዲስ አበባ ከተማ በኢየሱስ ክርስቶስ ስም መካኒሳ እዛ አካባቢ ያላችሁ ቅዱሳን ጸልዩ በእግዚአብሔር ፊት። መካኒሳ በከበረው ደም ትሸፈን። በኢየሱስ ደም ሸፍኛለሁ ኢን ጂሰስ ማይቲ ኔም። የእስራኤል ቅዱስ ጌታ እግዚአብሔር ሆይ ጸሎታችንን ትሰማለህ፣ እናመሰግንሃለን። በአዲስ አበባ ዙሪያ፣ ኦሮሚያ፣ ሱሉልታ፣ ሰበታ በደም የተሸፈኑ ይሁኑ። በዛ ያሉ ክርስቲያን እህት ወንድሞች፣ ኦርቶዶክሶችም ሙስሊሞችም የሰው ዘር ሁሉ በደም ይሸፈን። ምንም አይነት የተፈጥሮ አደጋ እንዳይመጣ ከልክያለሁ። ጠላት ዲያብሎስ ኪዳን አድሶ ቀጠሮ ቀጥሮ ከጥልቁ ኪዳን አድሶ ኃይሉን አድሶ ወጥቷል። ጥቁር ዘንዶ ከአፉ እሳት የሚተፋ ብዙ ነፍሳትን ሲውጣ ይቻላል። እግዚአብሔር ሆይ መልአክ ስለወጣ አመሰግናለሁ። ይህ ዘንዶ ስለሚቆራረጥ አከብረሃለሁ። እግዚአብሔር ሆይ በምድራችን ላይ ሊያመጣ ያለው ጥፋት ስለተከለከለ እባርክሃለሁ። ቴንክ ዩ ፋደር፣ ቴንክ ዩ ሆሊ ስፒሪት። ክብር ሁሉ በሰማይ በምድር ላንተ ይሁን። ስምህ ይቀደስ። እናመሰግንሃለን። ዓለም አቀፍ ፕሮፌሲ ስናገር አሁን አውሮፓ ምን አይነት ኢንቫይሮንመንት፣ ስፔንን አይታችኋል? አውሮፓ ሀገር ምን እየሆነች ነው? ከ40 ዲግሪ ሴልሺየስ በላይ ከፍተኛ ሐሩር ንዳድ እየተቃጠሉ ነው አይደል? ይህን ፕሮፌሲ አልተናገርንም እኛ? አይተውት የማያውቁት በረሃ ሐሩር ሙቀት ይመጣባቸዋል ብዬ አልተናገርኩም? ተናግሬያለሁ። ቪዲዮቻችን እያንዳንዱ ቪዲዮ ኤቪደንስ ነው። ቁጭ ብሏል። ዶክመንት ሆኖ ለሚመጣው ትውልድ የሚተላለፍ ዶክመንት ሆኖ የተሰነደ ቪዲዮ ማህበራዊ ሚዲያ ላይ ቁጭ ብሏል። ስለዚህ እግዚአብሔር ሁል ጊዜ ነገር ከመሆኑ፣ ነገር ከመምጣቱ፣ ነገር ከመገለጡ በፊት ከቀናት፣ ከሳምንት፣ ከወራት፣ ከ6 ወር፣ ከዓመት በፊት እግዚአብሔር አምላክ ይናገራል። ከአፋችን የሚወጣው ቃል እግዚአብሔር እንደተናገረው የአፋችን ቃል ሄዶ ስራውን ሰርቶ ነው የሚመለሰው። ስናፈርስ ይፈርሳል፣ ስንተክል ይተከላል፣ ስንነቅል ይነቀላል። የአፌን ቃል አጸናለሁ ያለኝ እግዚአብሔር ስለሆነ እግዚአብሔር ከአፌ ቃል ጋር ይሰራል። ጌታ ኢየሱስ ለዘላለም የተባረከ ይሆን። በታማኝነት ቪዲዮን ታፕታፕ ኮፒ ሊንክ እና ሼር በማድረግ እንደዚሁም ደግሞ አዳዲስ ሰዎች ፎሎ እና ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። የሆነ ካምፔን ያስፈልገናል። አሁን ሆ ብለን ሁላችንም ተሰባስበን ዩቲዩባችንን
200,000 እንድናስገባ በጌታ ፍቅር ጠይቃለሁ። እንዳደመጣችሁት ምድሪቱ እየተናወጠች ነው፣ ሰማዩም እየጠቆረ ነው። ጌታ ግን በዙፋኑ ላይ አለ። ለነፍሳት መትረፍን እንትጋ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለን ለሰዓቱ የያዝነውን ዜና በዚህ ያጠናቀቅን። ለቻናሉ አዲስ ሆናችሁ የምንለቅላችሁን ዜናዎች በሰዓት እንዲደርሳችሁ ሰብስክራይብ ያድርጉ። ከሰዓታት በኋላ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሻሎም